بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحابته أجمعين. أما بعد، فإن خير الكلام كلام الله، وخير الهدى هدى محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. ثم أما بعد، فيقول الله تبارك وتعالى: وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. ويقول تعالى أيضا: يا أيها الذين آمنوا توبوا إلى الله توبة نصوحا. أخواتي في الله، أذكركم ونفسي بقول الله تبارك وتعالى: وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. በዛሬው ፕሮግራማችን ላይ እናንተንም እኔንም የማስታውስባት የሆነችው ምክር ወይም ደግሞ የምንመካከርበት ርዕስ ማለት ነው አተውበቱ ኢለላህ፣ ወደ አላህ ሱብሓነሁ ወተዓላ መመለስ ነው የሚሆነው ማለት ነው። እንግዲህ ወደ አላህ ሱብሓነሁ ወተዓላ መመለስ ከከባባድ ወንጀሎችም ይሁን ከሰጋኢሮችም ይሁን ዋጅብና ግዴታ ነው። አምላካችን አላህ ሱብሓነሁ ወተዓላ ወደ እሱ እንድንመለስ ከኃጢአታችን እንድንተውበት በተለያዩ የቁርአን አያዎች ላይ ነግሮናል፣ አዞናል ማለት ነው። የሰው ልጅ ደግሞ በባህሪው የሚሳሳት ስለሆነ አላህ ሱብሓነሁ ወተዓላ ወደ እሱ የመመለስን በር ክፍት አድርጎለታል። ወቱቡ ኢለላህ፣ ወደ አላህ ተውበት አድርጉ፣ ተመለሱ ጀሚዓን አጠቃላይ አዩሃል ሙእሚኑን፣ እናንተ አማኞች ሆይ ለዓለኩም ቱፍሊሑን፣ እናንተ ፈላህ እንድትወጡ ዘንዳ ይላል አላህ ሱብሓነሁ ወተዓላ። ስለዚህ አላህ ሱብሓነሁ ወተዓላ በዚች አያ ላይ ሁላችንም ከኃጢአቶቻችን ወደ አላህ ተውበት እንድናደርግ አዞናል። ويقول تعالى أيضا: أهنم الله سبحانه وتعالى من لنا: يا أيها الذين آمنوا نانت أمناتشوا توبوا إلى الله، ولا الله تملسوا توبة نصوحا. نصح هونتشن توبة تملسوا، يعني صدت على هونتشن ويم دمو مكاري هونتشن توبة አድርጉ الله تملسوا ይላል። توبة النصوح من دنبا ملولاي سلفوች ያሉት አባባሎች የተናገሯቸው አባባሎች አሉ። قال عمر بن الخطاب رضي الله عنه، عمر بن الخطاب ይላሉ: التوبة النصوح، توبة النصوح የሚባለው أن يتوب من الذنب، ሰውየው ከወንጀሉ ወደ አላህ መመለሱ ነው። ثم لا يعود إليه، ከዛም ወደሱ ላይ መመለስ ነው። كما لا يعود اللبن في الضرع ይላሉ። ልክ ወተት ወደ ጋቱ ተመልሶ እንደማይገባው ሁሉ እሱም ማለት ነው ወደ አላህ ሱብሓነሁ ወተዓላ ሊመለስ ነው ይላሉ። هذا هو التوبة النصوح። توبة النصوح የሚባለው ይህ ነው። ወደ አላህ ሱብሓነሁ ወተዓላ ልናደርገው የሚገባ የሆነው ተውበት ይህ ነው ማለት ነው። አምላካችን አላህ ሱብሓነሁ ወተዓላ ከበርካታ ነቢያቶችም ህዝቦቻቸውን ማለት ነው ወደ አላህ እንዲመለሱ ከሰጋኢርም ከከባኢርም ተውበት እንዲያደርጉ እንዳዘዟቸው ይነግረናል። ለምሳሌ ስለ ኑህ ሲያወራ ምን ይላል? فقلت استغفروا ربكم إنه كان غفارا። ኑህ عليه الصلاة والسلام ለጌታቸው ሪፖርት ሲያቀርቡ ምን አሉ? እኔ ለህዝቦቼ ወደ አላህ ተመለሱ፣ አላህን ምህረት ጠይቁ አልኳቸው። إنه كان غفارا፣ እሱ ምህረተ ሰፊ በጣም መሃሪ ነውና አልኳቸው ይላሉ። ነገር ግን ይህንንም ብያቸው የኔን አምርና ትእዛዝ አላነሱምና አንተ ልትረዳኝ ይገባሃል ብለው አላህ Subhanahu Wa Ta'ala ዱዓ ያደረጉ ነው። ስለዚህ ወደ አላህ Subhanahu Wa Ta'ala من جميع الذنوب الكبائر والصغائر ተውበት ማድረግ መመለስ ግዴታ ነው የሚሆነው። ታዲያ ወደ አላህ Subhanahu Wa Ta'ala ስንመለስ ሽሩጦች አሉ፣ መስፈርቶች አሉ። ተውበታችን ትክክለኛ ተውበት ይሆን ዘንድ እነዛ መስፈርቶች መሟላት አለባቸው ማለት ነው። ሶስት መስፈርቶች አሉ። የመጀመሪያው መስፈርት أن يقلع عن المعصية، ሰውየው ከኃጢአቱና ከወንጀሉ መወገድ አለበት። መጀመሪያ ከሚሰራው ኃጢአት ከዝሙት ሊሆን ይችላል፣ ከኸምር ሊሆን ይችላል፣ ከሌሎች ማዓሲዎች ከሽርክ ከኩፍር ሊሆን ይችላል። መጀመሪያ ከዛ ኃጢአት
መወገድ አለበት ነው። እዛው ኃጢአቱ ላይ እያለ ወደ አላህ ተመልሻለሁ አስተግፊሩላህ ወአቱቡ ኢለይህ ቢል ይሄ ተቀባይነት ሊኖረው አይችልም ማለት ነው። መጀመሪያ ከወንጀሉ ላይ ኢቅላዕ ማድረግና መወገድ አለበት። ወሳኒ ሁለተኛው አየንደመ ዐላ ፊዕሊሃ ያችን ኃጢአት በመፈጸሙ ላይ መጸጸት ይኖርበታል። ምነው ባልሰራሁት ምነው ባልፈጸምኩት ብሎ መነደም መጸጸት፣ ይህም መስፈርት ነው። ሶስተኛው አንያዕዚማ አላ የዑደ ኢለይሃ አበደን ወደዛች ኃጢአት መቼም ቢሆን ላይመለስ ቁርጠኛ መሆን መቻል አለበት። እነዚህ ሶስት መስፈርቶች ማለት ነው። ከነሱ አንዱ ከጠፋ የሰውየው ተውበት አላህ ዘንድ ተቀባይነት ሊኖረው አይችልም። ስለዚህ መጀመሪያ ከማዕሲያው ላይ መቆጠብ ያስፈልጋል። ሁለተኛ ያንን ወንጀል በመፈጸም ላይ መጸጸት ያስፈልጋል። ሶስተኛው ወደዛ ወንጀል ላለመመለስ አዝም ማድረግና ቁርጥ ማድረግ ግዴታ ነው የሚሆነው። ይህ እንግዲህ በአላህ Subhanahu Wa Ta'ala በባሪያው መካከል ያለ ሲሆን ነው። ነገር ግን የሰዎች ሐቅ ከሆነ ወይም ከሰዎች ሐቅ ጋር ትስስር ያለው ወንጀል ከሆነ ማለት ነው አራተኛ መስፈርት ይጨመራል። የአራተኛ መስፈርት ምንድነው? አን يبرأ من حق صاحبها ከዛች ነገር ማለት ነው ከባለቤቱ ሐቅ መጽዳት አለበት። መጽዳት አለበት ሲባል ምን ማለት ነው? ለምሳሌ ገንዘብ ከሆነ ወይም የመሳሰለው ነገር ረደሁ ኢለይ ወደሱ ሊመልሰው ይገባል። የሰውን ገንዘብ ያላግባብ ወስዶ ከሆነ ቀምቶ ዘርፎ ከሆነ ወደሱ መመለስ አለበት ወደ ሰውየው። ወይን ካነት ከሆነች ደግሞ ሐደ ቀዝፊን እሱን የመስደብ ቅጣት ከሆነች ደግሞ እሱን ዛኒ ብሎ ሰድቦ ከሆነ ያው የስድብ ቅጣት አለበት። 80 አለንጋ የስም ማጥፋት ወንጀል ስለሆነ ወነሐው እሱን የመሳሰለው ከሆነ መከነሁ ምንሁ ከሱ ማስመቸት አለበት ማለት ነው። ከሱ ማስመቸት አለበት ማለት አንተን ሰድብሃለሁ ሐደል ቀዝፍ አለብኝ ለገረህ ብሎ ተምኪን ማድረግ ማስመቸት። አው ጠለበ ዐፍወሁ ወይም ደግሞ የሱን ይቅርታ መፈለግ ዐፍ ማስባል ይቅርታ ማስባል ይኖርበታል ማለት ነው። እሱም ዐፍ ካለው ባይቀጣም ይቀርለታል። ወይን ካነት ጊበተን ሐሜት ከሆነች ደግሞ استحله منها ከሷ ነፃ ማስደረግ አለበት። እኔ አምጥቻለሁና ዐፍ በለኝ ይቅርታ አድርግልኝ ብሎ ያኒ ነፃ መሆን አለበት ከሱ ማለት ነው። ስለዚህ እነዚህ አራት መስፈርቶች ሐቁ ከሰውየውና ያኒ ከሰዎች ሐቅ ጋር ትስር ያለው ሲሆን ማለት ነው። ስለዚህ እነዚህን መስፈርቶችን አሟልቶ አንድ ሰው ወደ አላህ Subhanahu Wa Ta'ala የሚመለስ ተውበት የሚያደርግ ከሆነ አላህ Subhanahu Wa Ta'ala ተውበቱን ይቀበለዋል። ኢነሁ ሁወ ተዋቡ አርረሒም ምክንያቱም እሱ አላህ ተውበትን ተቀባይና አዛኝ የሆነ አምላክ ስለሆነ ማለት ነው። ነቢያችንም ዓለይሂ ሰላቱ ወሰላም በበርካታ ሐዲሶቻቸው ላይ ተውበት ወደ አላህ እንድናደርግ አዘውናል። من يلال ملكتني عليه الصلاة والسلام والله إني لأستغفر الله وأتوب إليه في اليوم أكثر من 70 مرة هلال أني بأ الله ملال له الله المهرة تطيق والله ورسو من ملس له وعندك أمتشا كسبا قذي بلاي ولا الله سبحانه وتعالى أملس له جيتين مهرة تطيق والله يبلو نبياتنا عليه الصلاة والسلام تناقروا كذي حديث من ناقنيو تحريد النبي صلى الله عليه وسلم لأمته على التوبة والاستغفار نبياتنا صلى الله عليه وسلم أمته تشاتشون ودا الله እንዲመለሱ ጌታቸውን ምህረት እንዲጠይቁት የሚያነሳሱ የነበሩ መሆናቸው ነው። እሳቸውም ማለት ነው በተጨባጭ በአንድ ቀን ብቻ ከሰባ ጊዜ በላይ ጌታቸውን ምህረት የሚጠይቁ የነበሩ መሆናቸውን የሚያመላክት ነው። ለዚህም ነው አልኢማም ኢብኑ በጣል ረሂመሁላሁ ተዓላ ይላሉ አልአንቢያኡ አሸዱ الناس اجتهادا في العباده ይላሉ። ነቢያቶች ከሰዎች ሁሉ በዒባዳ ላይ በመታገልና በመጽናት ረገድ የበረቱ ናቸው ይላሉ። ለምን لما اعطاهم الله تعالى من المعرفه الله سبحانه وتعالى የሰጣቸው ለሆነው ግንዛቤና እውቀት ሲባል فهم دائبون في شكره እሱን በማመስገን ውስጥ የዘወተሩ ናቸው። ሙዕተሪፉን له بالتقصير ለአላህ سبحانه وتعالى እንዳጓደሉና የሱን ሐቅ በአግባቡ እንዳልተወጡ የሚያምኑ የሆኑ ናቸው በማለት ይናገራሉ። በሌላም ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያ አዩሃ الناس እናንተ ሰዎች ሆይ ቱቡ ኢላ الله واستغفروه ወደ አላህ ተመለሱ ምህረትም ጠይቁት فإني أتوب في اليوم 100 مرة እኔ በአንድ ቀን ውስጥ 100 ጊዜ ምህረት ጠይቃለሁ ጌታዬን አላህ Subhanahu Wa Ta'ala በማለት ወደ አላህ እንድንመለስ ተውበት እንድናደርግ አዘዋል የአላህ መልእክተኛ አለይሂ ሰላቱ ወሰላም።
እኛ ደግሞ ወደ አላህ ስብሓንሁ ወተዓላ ተውበት የምናደርግ ከሆነ አላህ በእኛ ተውበት እንደሚደሰትና ተውበታችን እንደሚቀበለን ተናግረዋል። ለምሳሌ በአንድ ሐዲታቸው ላይ ምን አሉ? ለላሁ አፍረሁ ቢተውበቲ ዓብዲሂ አላህ ስብሓንሁ ወተዓላ እኮ በባሪያው መመለስ በጣም ደስተኛ ነው። ምን አሐዲኩም ከአንዳችሁ ከሆነው ባሪያው መመለስ በጣም የሚደሰት ነው። ሰቀጠ ዐላ በዒሪሂ ግመሉ ማለት ነው። ግመሉ ላይ የወደቀ በሆነው ማለት ነው። ድንገት ግመሉን ማለት ነው ያገኘው ከሆነው ወቀድ አضله በርግጥ ማለት ነው ጠፍቶበት ፊ አርድን ፈላቲን ይላሉ። በረሃና ሜዳ በሆነ ምድር ላይ ማለት ነው በምድረ በዳ ላይ ግመሉ ጠፍቶበት ሳለ በኋላ ላይ ግመሉን ሲያገኘው ካገኘው ደስታ ማለት ነው በላይ አላህ Subhanahu Wa Ta'ala ባሪያው ወደሱ ሲመለስ በጣም ይደሰታል ማለት ነው። በጣም ይደሰታል። ስለዚህ አላህ Subhanahu Wa Ta'ala የኛን ተውበት መቀበል ብቻ ሳይሆን በጣም ደስተኛም ነው የሚሆነው ማለት ነው። ለዚህም ነው በሌላ ሐዲስ ላይ إن الله تعالى يبسط يده بالليل ليتوب مسيء النهار ይላል ነብዩ ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala በሌሊት እጁን ይዘረጋል። طيب ليتوب مسيء النهار በቀን አላህን ሲያምጽ ያን የዋለው ማለት ነው ወደሱ እንዲመለስ ተውበት እንዲያደርግ በሌሊት እጁን ይዘረጋል። ويبسط يده بالنهار በቀን ደግሞ እጁን ይዘረጋል ليتوب مسيء الليل በሌሊት ሲያጠፋ ሲወነጅል ያደረው ወደሱ እንዲመለስ حتى تطلع الشمس من مغربها ይህም የሆነው ፀሐይ ከመግቢያዋ እስከምትወጣ ድረስ ነው። አማ ፀሐይ ከመግቢያዋ የምትወጣ ከሆነ ትልቋ የቂያማ ምልክት ተከስታለችና አላህ Subhanahu Wa Ta'ala ተውበትን አይቀበልም ማለት ነው። ስለዚህ ያቺ ቀን ከመምጣቷ በፊት ወደ አላህ Subhanahu Wa Ta'ala መመለስና አላህን ምህረት መጠየቅ ይገባል። በዚህ መልኩም በዚህ ጊዜ ማለት ነው አላህ ምህረት የሚጠየቅላት ሰውዬው ወደ አላህ Subhanahu Wa Ta'ala የሚመለስ ከሆነ አላህ Subhanahu Wa Ta'ala ተውበቱን ይቀበለዋል። በሌላም ሐዲሳቸው ላይ من تاب قبل أن تطلع الشمس من مغربها تاب الله عليه ፀሐይ ከመግቢያዋ ሳትወጣ በስተፊት ወደ አላህ የተመለሰ ሰው አላህ Subhanahu Wa Ta'ala በሱ ላይ በይቅርታ ይመለስለታል በማለትም ተናግረዋል። እንደዚሁ ደግሞ አንድ ሰው ያኒ ሩሁ ጉሮሮ ላይ ከደረሰች ተውበቱን አይቀበለው። ለምን ከተባለ من مات قامت عليه قيامته ተብሏል። ቂያመቱል ኩብራ ሳይሆን ቂያመቱል ሱግራ ይህ ሞት የሚባለው ትንሹ ቂያማ ነውና አንድ ሰው ከሞተ ተውበቱ ተቀባይነት አያገኝም ማለት በዛ ሁኔታ ላይ የሞት አፋፍ ላይም ሆኖ ከሞትም በኋላ አላህን ምህረት ቢጠይቀው አላህ አይምረውም። ምን ብለዋል? إن الله عز وجل يقبل توبة العبد ما لم يغرغر الله سبحانه وتعالى ያንድን ባሪያ ተውበቱን ይቀበለዋል ሩሁ ጉሮሮ ላይ እስካልደረሰ ድረስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ገርገራ ማለት ያ ነው ውሱል الروح الحلقوم ሩህ ሁልቁም ላይ ወይም ጉሮሮ ላይ መድረሷ ነው። እዛ ደረጃ ላይ የምትደርስ ከሆነ አላህ Subhanahu Wa Ta'ala ተውበትን አይቀበልም። ከዛ ወዲህ ከሆነ ግን ከማንኛውም ወንጀል አንድ ሰው ወደ አላህ ቢመለስ አላህ ይቀበለዋል። አላህም ቁርአን ላይ የሚለው ይሄን ነው ወለይሰት التوبة للذين يعملون السيئات ተውበት እኮ ለነዛ ኃጢአትን ለሚሰሩት አካላቶች አይደለችም حتى إذا حضر أحدهم الموت ከነሱ አንዳቸውን ሞት በቀረበበት ጊዜ ቃለ ኢኒ ቱብቱ الآن እኔ አሁን ወደ አላህ ተመልሻለሁ ለሚሉት አይደለችም ይላል። ሰውየው ሞት በሱ ላይ በቀረበበት ሰዓት ላይ እኔ ወደ አላህ ተመልሻለሁ አላህ ሆይ ምህረት አድርግልኝ ቢል አላህ Subhanahu Wa Ta'ala ሊቀበለው አይችልም ማለት ነው። ፊርዓውንም በተመሳሳይ መልኩ ማለት ነው حينما أدركه الغرق ለመስጠም በተቃረበበት ሰዓት ላይ አላህ Subhanahu Wa Ta'ala ምህረት እንዲያደርግለት እና አማኝነቱን እንዲቀበለው ተናግሮ ነበር። ነገር ግን አላህ Subhanahu Wa Ta'ala ያው ሊቀበለው አልቻለም። አልአነ ወቀድ አፈይተ ቀብል አሁን ነው ወይ ተውበት የምታደርገው ካሁን በፊት አምፀህ ሳለህ ብሎ አላህ Subhanahu Wa Ta'ala ብሎታል። ወለለዚነ يموتون وهم كفار ለነዛም ከሃዲያኖች ሆነው ለሚሞቱት አካላቶች አይደለችም ተውበትን ከሞቱ በኋላ በኩፍር ላይ ከሞቱ በኋላ እዛ ጌታችን ሆይ ምህረት አድርግልን ወደ ዱንያ መልሰንና አንተን አምልከን እንምጣ ለሚሉትም አይደለችም አላህ አይቀበላቸውም። እንደውም ለእንዲህ አይነቶቹ አካላቶች ኡላኢከ አዕተድና ለሁም ዐዛበን አሊማ እነዚህ አካላቶች ለነሱ
አሳማሚ የሆነ ቅጣት አዘጋጅተንላቸዋል ይላል አላህ Subhanahu Wa Ta'ala ስለዚህ ማለት ነው ሩሃችን ጉሩራችን ላይ ሳትደርስ ሞት መቼ እንደሚመጣ አናውቀውም የት ቦታ እንደምንሞት አናውቀውም ያ ሳይመጣ በፊት ወደ አላህ Subhanahu Wa Ta'ala መመለስ ይኖርብናል ስለ ሙሽሪኮችም ሲናገር فلما راوا بأسنا የኛን ቅጣት በተመለከቱ ጊዜ ይላል ሙሽሪኮች አጋሪዎች قالوا آمنا بالله وحده بالله ብቻ አምነናል አሉ وكفرنا بما كنا به مشركين እኛ በሱ አጋሪዎች የነበርንበት በሆነው ነገር ሁሉ ክደናል በጣዖቶቻችን ሁሉ ክደናል ገና አላህ ምን አለ فلم يكن ينفعهم إيمانهم እምነታቸው አልጠቀማቸውም لما راوا بأسنا የኛን ቅጣት ባዩ ጊዜ ማለት ነው አመንን ማለታቸው አልጠቀማቸውም ይሄ ሊጠቅማቸው አይችልም በማለት አላህ Subhanahu Wa Ta'ala ተናግሯል ማለት ነው ስለዚህ አንድ ሰው የሞት አፋፍ ላይ ሆኖ አላህ Subhanahu Wa Ta'ala ምህረት ቢጠይቅና ወደሱ መመለስ ቢፈልግ ከዛ በፊት አላህ Subhanahu Wa Ta'ala የማይፈራ ከሆነ አላህ Subhanahu Wa Ta'ala ተውበቱን አይቀበለውም ማለት ነው طيب ስለዚህ ከአላህ Subhanahu Wa Ta'ala እዝነት ተስፋ መቁረጥ የለብንም አማኝ ተስፋ አይቆርጥም ከአላህ እዝነት ተስፋ መቁረጥም ከባድ ወንጀል ነው እንደዚሁ በአላህ እዝነት ላይ ብቻም ተመክቶ ደግሞ ማለት ነው ኃጢያቶች ላይ ወንጀሎች ላይ መውደቅም የተከለከለ ነው አማኝ የሆነ አካል ዒባዳዎቹን ማከናወን ያለበት በይነ الخوف والرجاء ሆኖ የአላህ Subhanahu Wa Ta'ala ቅጣትን በመፍራት መካከልና የአላህ እዝነት ተስፋ በማድረግ መካከል ሆኖ ነው አላህን ማምለክ ያለበት አላህ Subhanahu Wa Ta'ala አብራር የሆኑ ባሪያዎቹን በዚህ ነው የገለጻቸው يدعون ربهم خوفا وطمعا ومما رزقناهم ينفقون ጌታቸውን አላህ Subhanahu Wa Ta'ala ቅጣቱን በመፍራትና የሱን እዝነት በመከጀል ተስፋ በማድረግ ያመልኩታል ومما رزقناهم ينفقون ከሰጠራቸውም ሲሳይ ይለግሳሉ ብሎ ነው የተናገረው አላህ Subhanahu Wa Ta'ala ማለት ስለዚህ የአላህን ቅጣት መፍራት ያስፈልጋል የአላህን እዝነትንም መከጀል ያስፈልጋል እና ከአላህ እዝነትም ተስፋ ቆራጮች መሆን የለብንም በአንድ ወቅት ሰዎች ተሰባስበው ወደ ነብዩ ሰለላሁ ዐለይሂ ወሰለም በመምጣት ይሄ አንተ ወደሱ ጥሪ የምታደርግበት የሆነው ሃይማኖት ጥሩ የሆነ ሃይማኖት ነበረ ለኛ ለኃጢያቶቻችን ለወንጀሎቻችን ምህረት ቢኖረን ኖሮ አሉ እንከተለው ነበር ማለታቸው እና እኛ በጣም ብዙ ወንጀሎችን ሰርተናል ሽርኩንም ኩፍሩንም ሰርተናል ቀትለን ነፍሱንም በጣም በርካታ ከባባድ ወንጀሎችን ፈጽመናል ስለዚህ ለኛ ለኃጢያቶቻችን ተውበት ቢኖርና ወደ አላህ Subhanahu Wa Ta'ala መመለስ ይቅርታ ብናገኝ ኖሮ እንገባበት ነበር ሲሉ አላህ Subhanahu Wa Ta'ala ምን የቁርአን አንቀጽ አወረደ قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم قل بلاتشو أنت ملكتنياتشن هو يلال يا عبادي الذين أسرفوا إن أنت على أنفسهم بنفسه تشاتشو لا وسني ألفاتشو باريوتشي هو يلاتشو على بلاتشو لا تقنطوا من رحمة الله كالله زنت تصفاء التقرطوا الله يمرن بلاتشو كالله زنت رهراه تصفاء التقرطوا لمن إن الله يغفر الذنوب جميعا الله سبحانه وتعالى ወንጀሎችን ሁሉ ወይም ኃጢያቶችን ሁሉ የሚምር የሆነ አምላክ ስለሆነ ወደሱ ከተመለሳችሁና በሽሩጥም ጠብቃችሁ ማለት በአግባቡ ከተወበታችሁ ኢነሁ ሁወል ገፉሩ አርረሂም እሱ አላህ Subhanahu Wa Ta'ala ምህረተ ሰፊውና አዛኝ የሆነው አምላክ ስለሆነ በላቸው ማለት ይሄን ቁርአን ያወረደ ስለዚህ አንድ ሰው ምንም ኃጢያቱ የገዘፈ ቢሆንም እንኳን ማለት ነው ወደ አላህ Subhanahu Wa Ta'ala ከመመለስ መቦዘን የለበትም አላህ Subhanahu Wa Ta'ala ደግሞ በአግባቡ ወደሱ ለሚመለሱ አካላቶች ገፉርና ረሂም የሆነ አምላክ መሆኑን ማወቅ አለበት ማለት ነው በኑ እስራኤሎች ውስጥ የተከሰተ አንድ ቂሷ እንዳለ ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩን አንድ ሰውዬ 99 ነፍስ ገደለ ይላል ከዛም ምድር ላይ በጣም አዋቂ የሚባል አካል ማን ነው ብሎ ጠየቀ ሰዎች በምን ላይ ጠቆሙት በራሂብ ላይ ወይም ደግሞ በባህታዊ ላይ ጠቆሙ ራሂብ የሚባለው ባህታዊ ይባላል
يعني የሆነች ኸልዋ ውስጥ ገብቶ አላህ Subhanahu Wa Ta'ala የሚያመልክና በዒባዳ ላይ የተወጠረ ብዙም ዒልም የሌለው ማለት ነው እና ሰዎች እሱ ላይ ሲያመላክቱት ወደሱ መጣና ምን አለው እሱ ሰውየው 99 ነፍስ ገድሏል فهل له من توبة ለሱ ተውበት አለው ወይ ወደ አላህ Subhanahu Wa Ta'ala ቢመለስ አላህ ይቀበለዋል ወይ ብሎ ጠየቀ فقال لا ኧረ ተውበቱማ ተቀባይነት የለውም ይሄ ሰውዬ 99 ነፍስ ገድሎ ብሎ استعظام አድርጎ ይሄንን ማለት ነው እርግጥም ከባድ ወንጀል ነው 99 ነፍስ ማጥፋት ቀላል አይደለም ግን ቢሆንም ከአላህ እዝነት ተስፋ አይቆረጥምና አላህ Subhanahu Wa Ta'ala አይምሮም ብሎ ሲል فقتله فكمل به ሚአይላን እሱንም ገድሎ 100 ሞላበት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛም አሁንም ዓሊም የሆነ ሰው ጠቁሙኛልና ዓሊም በሆነ ሰው ላይ አመላከቱት ከዛም ሄደና انه قتل 100 ነፍስ فهل له من توبة ሰውየው 100 ነፍስ ገድሏል ለሱ ተውበት አለው ወይ ወደ አላህ ቢመለስ አላህ ይቀበለዋል ወይ ብሎ ጠየቀው فقال نعم الله سبحانه وتعالى ይቀበለዋል ومن يحول بينه وبين التوبة በሱና በተውበት መካከል ጣልቃ የሚገባው ማን ነው ማንንም የለም በማለት ወደ አላህ ቢመለስ አላህ እንደሚምረው ነገረው ምናልባት አሁን ያለበትን አካባቢ ማለት ነው የመጥፎ ሰዎች አካባቢ ወንጀል እንደዚህ ሲፈጽምበት ያለበት አካባቢ የነበረበት አካባቢ ስለሆነ ያንን ለቆ ወደ ሷሊሆች ምድር እንዲሄድ አዘዘው እና እሱ ባዘዘው መሰረት ሄደ ሰውየው ሲሄድ መንገድ ላይ ለማንም የማይቀረው የሆነው ሞት መጣበት ከዛም ሞት በሚመጣበት ሰዓት ላይ የእዝነት መላእክቶችና የቅጣት መላእክቶች ማለት ነው የአዛብ መላእክቶች ተጨቃጨቁ የአዛብ መላእክቶችም አንድ ቀን እንኳን ኸይር ሰርቶ አያውቅም ወደ ጀሃነም ነው መሄድ ያለበት ብለው እንወስዳለን አሉ የእዝነት መላእክቶች ደግሞ ወደ አላህ ተመልሷል ተውበት አድርጓል ወደኛ ነው ይዘን የምንሄደው አሉ በዚህም ጊዜ አላህ Subhanahu Wa Ta'ala በሰው ምስል አድርጎ መላእክታ ላከላቸው ያ መላእክታ መጣና በመካከላቸው ዳኛ አደረጉት ከዛም እሱ ምን አላቸው በሁለቶቹ መሬቶች መካከል ያለውን ለኩ በሷሊሆቹና እንደዚህ በመጥፎቹ ምድር መካከል ያለውን ለኩና ቀረብ ወዳለው አስጠጉት አላቸው ከዛም ሲለኩ ወደዛች ወደ መልካሞቹ አካላቶች እሱ ፈልጎ ወደ ወጣባት ምድር ማለት ነው ቀረብ ያለ ሆኖ አገኙትና የእዝነት መላእክቶች ይዘውት ወደ ጀነት ሄዱ ማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ያው አጠር አድርጌ ነው ታሪኩን ያመጣሁት ስለዚህ ምን ለማለት ነው አንድ ሰው ይሄ 100 ነፍስ እንኳን ገድሎ አላህ Subhanahu Wa Ta'ala ምህረት አድርጎለታል እና ወንጀሉ ከባድ ወንጀል ነው አንድ ነፍስ እንኳን ማጥፋት ከባድ ወንጀል ነው ነብዩ ሰለላሁ ዐለይሂ ወሰለም ለዘዋሉ ዱንያ አህወኑ من قتل رجل مسلم او كما قال عليه الصلاه والسلام ዱንያ ሙሉ ብትጠፋ ይሻላል አንድ ሙስሊም የሆነ ሰው ከሚገደል ይላሉ ከባድ ወንጀል ነው ከመሆኑ ጋር ግን አንድ ሰው ወደ አላህ ተውበት አድርጎ ከተመለሰ አላህ Subhanahu Wa Ta'ala ምህረት ያደርግለታል ስለዚህ ከአላህ እዝነት ተስፋ መቁረጥ የለብንም ከኃጢአቶች መራቅ አለብን እንደዚህ ኃጢአት ላይ ከወደቅን ደግሞ የሰው ልጆች ስለሆነ ወደ አላህ መመለስ አለብን ان الله يحب التوابين ويحب المتطهرين الله سبحانه وتعالى ወደሱ የሚመለሱን በይቅርታ ወደሱ የሚመለሱ አካላቶችን ይወዳቸዋል ተውበት አድርገው እንደዚህ ويحب المتطهرين ከኃጢአታቸው የሚጸዱ የሚጥራሩ የሆኑ አካላቶችንም አላህ Subhanahu Wa Ta'ala ይወዳል ስለዚህ من جميع الذنوب ወደ አላህ መመለስ መስፈርቱን ባይሆን አሟልተን ወደ አላህ መመለስ ይኖርብናል ማለት ነው ሞት ዛሬ ይምጣ ነገ ይምጣ የምናውቀው ነገር የለንም ስለዚህ ካሁኑ ሙስተዒድ ሆነን ዝግጁዎች ሆነን ከኃጢአቶቻችን ጸድተን ነው ልንጠብቀው የሚገባው ነው አላህ Subhanahu Wa Ta'ala እንግዲህ ለኔም ለእናንተም ተውበት النصوح الله سبحانه وتعالى يوفقنا እላለሁኝ هذا وبالله التوفيق وصلى الله وسلم وبارك على نبينا محمد وعلى آله وصحبه